ለሰባተኛ ጊዜ ለሚከበረው የሰራዊት ቀን በሰላም በደስታ አደረሳችሁ እላለሁ። አዎ ሰላም ለሀገራችን፣ ሰላም ለአህጉራችን፣ ሰላም ለዓለማችን፣ ሰላም ለትግሬው፣ ለኦሮሞ፣ ለአማራው፣ ለጋሞ፣ ከፋው ለሲዳማ፣ አገው ለኩናማ፣ ሽናሻ ለዳውሮ፣ አላባት አምባሮ፣ ሰባት ቤት ከፍቾ፣ አደሬ ሸክቾ፣ ጉራጌ ከምቹ አሉ። መነሻ በማድረግ የተዘጋጀ መድረክ ነው። እዚህ መድረክ ላይ መወያ ሰነዱ ሰፋ ተደርጎ ተዘጋጅቶ በፓወርፖይንት ቀርቦ ውይይት የሚደረግበት አይደለም። ነጥቦቹ ስላሉ ስለሚታወቁ ከአካባቢ ማህበረሰብ የሚመለከታቸው አካላትም ከሰራዊቱም የተሳተፉ አካላት በጋራ ስላሉ በውይይት ነው የምናዳብረው፣ እያሰፋ ነው የምንሄደውና ነጥቦቹ 4 ጉዳዮች ናቸው ለውይይት የቀረቡ ነጥቦችና በጣም የሚያወያዩ የሚዳብሩና ለቀጣይ አጠቃላይ ለምንሰራቸው ስራዎችም ሊያግዙ የሚችሉ 4 የመወያ ነጥቦች ቀርበዋል። እነዚህ 4ቱ የመወያ ነጥቦች አንደኛው የመከላከያ ሰራዊት ተልእኮ አፈጻጸም እስካሁን ያለውን አፈጻጸም በተመለከተ ያሉ ጥንካሬዎችና ጉድለቶቹ ምንድናቸው የሚለው ነገር በዚህ ላይ ውይይት ማድረግ ነው። ሁለተኛው በእዙ የሰራዊት አባላትና በሌሎች ባለድርሻ አካላት ያሉ የስራ ቅንጅት በተመለከተ ውይይት እናደርጋለን። ስራው ዞሮ ዞሮ መከላከያ ሰራዊቱ ከህዝቡ ጋር ነው ስራው የሚሰራው። የቅንጅት ስራዎቹ ምን ይመስላሉ የሚለው ነገር ላይ በሁለተኛ ደረጃ ውይይት የምናደርገው ቅንጅታዊ ስራው ምን ይመስላል የሚለው ነገር ላይ ውይይት እናደርጋለን። ሶስተኛ በእዙ የሰራዊት አባላትና በህዝቡ ያለው ዝምድና በተመለከተ ይሄን ውይይት እናደርጋለን። መጨረሻ ላይ ደግሞ ለቀጣይ ምን መደረግ አለበት በሚሉ ጉዳዮች ላይ በጋራ ተወያይተን ጥንካሬ የሆኑ ነገሮች በቀጣይ እነዚህ ነገሮች በጣም መልካም ነገር ናቸው፣ በቀጣይ ተጠናክረው የሚቀጥሉ ነገሮች ካሉ እነዚህ ቢጠናከሩ ብለን እንትንላለን። በቀጣይ ደግሞ እነዚህ ጉዳዮች ላይ መልክ ቢይዙ ቢሻሻሉ የሚባሉ ነገሮች ካለ ህዝቡም ላይ ሰራዊቱም አካባቢ የሚነሳ ነገር ካለ ሊነሳ ይችላልና በዋነኛነት የውይይት ነጥቦቻችን 4 ጉዳዮች ናቸውና ውይይት የምናደርገው እነዚህ 4 ነጥቦች ናቸው። እነዚህ ጉዳዮች ላይ የተወሰነ ዘርዘር አድርጌ ለማቅረብ እንዲመቸኝ የመጀመሪያው የመወያ ርዕስ ተደርጎ የቀረበው በነገራችን ላይ ውይይቶቹ ላይ አብረን ነው የምናስኬደው፣ አንድ በአንድ ሳይሆን እያንዳንዱ 4ቱ ነጥቦች ላይ በጋራ የምንወያይ ስለሆነ በአግባቡ ማስታወሻ እንድትይዙ። የመጀመሪያው የመወያያ ነጥብ ተደርጎ የተዘጋጀው የመከላከያ ሰራዊት ተልእኮ አፈጻጸም የእስካሁኑ የ1 ዓመቱ አፈጻጸም ምን ይመስላል የሚለው ነገር ላይ በዚህ ስር 4 ጉዳዮች ተጠቅሰዋል። 4ቱ ጉዳዮች ላይ ነው ውይይት የምናደርገው። አንደኛው እዞቹ በተመደቡበት የግዳጅ ቀጠና ላይ ጸረ ሰላም ኃይሎችን ለመቆጣጠር በሚደረገው እንቅስቃሴ ያላቸው ጥንካሬዎችና ድክመቶች ምንድናቸው የሚለው ነገር ላይ እሱ ላይ በዝርዝር እንወያያለንና እንደሚታወቀው እንግዲህ ሰራዊቱ በተለያዩ ቀጠናዎች ላይ ተመድቦ ስራ እየሰራ ነው ያለው። አሁን ካለው አጠቃላይ ሀገራዊ ሁኔታው የለውጥ እንቅስቃሴ ተያይዞ እና ካለፉት የመጣንባቸው ሁኔታዎች ሲታይ ከፍተኛ የሆነ የጸረ ሰላም ኃይሎች እንቅስቃሴ አለ። ይሄን የጸረ ሰላም ኃይሎች በመቆጣጠር ረገድ ምን ጥንካሬ ነበረ፣ ምን ድክመቶች ነበሩ፣ እነዚህ ነገሮች በአግባቡ በመስራታችን እነዚህ ጸረ ሰላም ኃይሎቹ ሊያደርሱት የሚችለው ጉዳት መቀነስ ችለናል ወይ፣ ከቀነስን እንዴት አድርገን በአግባቡ መቆጣጠር ባለመቻላችን እነዚህ ጸረ ሰላም ኃይሎች ያስከተሉት ኪሳራ አለ ወይ በአካባቢያችን የሚለው ነገር ላይ ጉድለቶቹም ካሉ አንዱ እዚህ ነጥብ ላይ በዝርዝር መነጋገር ያስፈልጋል። ሁለተኛ መደበኛ ያልሆኑ ግዳጆች ማለትም ህገወጥ የመሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና የኮንትሮባንድ እንቅስቃሴ መቆጣጠር ነው አንዱ ከሚሰሩ ስራዎች። ሁላችንም እንደምናውቀው አሁን አጠቃላይ በሀገሪቱ ላይ ባለው አጠቃላይ ሁኔታ ላይ ከፍተኛ የሆነ ህገወጥ የመሳሪያ ዝውውር አለ። ከውጭ ወደ ሀገር የሚገባ አገር ውስጥ የሚንቀሳቀስ ከፍተኛ የሆነ የህገወጥ የመሳሪያ ዝውውር አለ። ህገወጥ የሰዎች ዝውውር አለ። የኮንትሮባንድ እንቅስቃሴ ደግሞ በከፍተኛ ሁኔታ አለ። ይሄ አሁን አጠቃላይ በአካባቢያችን ለሰላም እጦት አንድ መነሻ የሚሆኑ ነገሮች አንዱ እነዚህ ናቸውና የትርምስም ቀጠና አካባቢ እያደረጉ ያሉ ለጸረ ሰላም ኃይሉ መፈንጫ እየሆኑ ያሉትና ሰላም እንዳይገኝ የሚያደርጉ አንዱ እነዚህ ነገሮች ስለሆኑ እነዚህ ጉዳዮች በመቆጣጠር ረገድ ምን ጥንካሬ ነበረ፣ ምን ጎልለት ነበረ የሚለው ነገር ላይ እነዚህ ላይ በዝርዝር መነጋገር ይጠይቃል። ሶስተኛው የድንበር የጸጥታ መከታተል፣ ሰርጎ ገቦችን፣ ሽብርተኞችን መቆጣጠር በተመለከተ የሚደረጉ እንቅስቃሴዎች ውጤታቸው ይላል። እንግዲህ ያለንበት ጎረቤት ሀገሮቻችን ያሉበት ሁኔታ እናውቃለን።
በእርግጥ ከሁሉም ጎረቤት ሀገሮቻችን ጋር ሰላም ለመፍጠር የሚደረገው ጥረት አለ። ግን ሰርጎ ገቦች አሉ። የተለያየ ጸረ ሰላም ኃይሎች ከውጭም እየገቡ በሀገራችን ላይ ከፍተኛ የጸረ ሰላም ኃይል ውስጥ ያለውና ውጭ ያለው ተሳስሮ የሚፈጸሙ ነገሮች ስላሉ ይሄ የድንበር የጸጥታ መከታተያ ሁኔታው እንዴት ይመስላል? በእኛም ክልል እንደሚታወቀው በተለይ ደቡብ አካባቢ፣ ቤንች ማጂ አካባቢ፣ እነዚህ አካባቢ ላይ ከፍተኛ የሆነ ችግሮች አሉ። ሰርጎ ገቦችም አሉ። ይሄን በመቆጣጠር ረገድ አጠቃላይ የነበረው ድርሻ ምንድነው የሚለው ነገር እሱን በዝርዝር መገምገም ያስፈልጋል። አራተኛው ነጥብ ሰው ሰራሽና የተፈጥሮ አደጋ በሚከሰትበት ጊዜ አደጋው በመቀነስ ረገድ የሰራዊቱ ሚና ምንድነው የሚለው ነገር እንደዚህ ህገወጥ እንደዚህ አይነት ሰው ሰራሽ የሆኑ አደጋዎችን ብዙ ጊዜ ይፈጠራሉ በእኛ ክልል ሁኔታ። በተለይ በእርግጥ በዘንድሮ ዓመት ላይ ብዙ እንደዚህ አይነት ነገሮች አልገጠሙም፣ ግን በተከታታይ የሚከሰትበት ክልል ነው ይሄም ሲከሰት ይሄን በመከላከል ረገድ የሰራዊቱ ሚና ምንድነው የሚለው የመጀመሪያው ነጥብ እነዚህ መወያ ነጥቦች እነዚህ አራት ጉዳዮች ላይ ውይይት እናደርጋለን፣ አቅጣጫዎችም እናስቀምጣለን ማለት ነው በዝርዝር ገምግመን። ሁለተኛው መወያ ነጥብ ተደርጎ የቀረበው በእዙ የሰራዊቱ አባላትና በሌሎች ባለድርሻ አካላት ያለው የስራ ቅንጅት ምን ይመስላል ይላል። ያው ዞሮ ዞሮ ሰራዊቱ ከባለድርሻ አካላት በጋራ ነው ስራ የሚሰራው፣ ብቻ ሆኖ የሚሰራው ስራ የለም። በጋራ የሚሰራ ስራ እስከሆነ ጊዜ ድረስ ከሌሎች የባለድርሻ አካላት ላይ ቅንጅታዊ ስራው ምን ይመስላል የሚለው ነገር በዚህ ስር 3 የውይይት ነጥቦች ተቀምጠዋል። እነዚህ 3ቱ የውይይት ነጥቦች አንዱ የእዙ የሰራዊቱ አባላትና በየደረጃ ያለ የመስተዳደር አካላት የሚከሰቱ የጸጥታ ችግሮችን ለመፍታት በቅንጅት ከመስራት በተመለከተ ምን ይመስላል ነው። ሰራዊቱና በየደረጃ ያለው የአስተዳደር አካላት ከክልሉ መንግስት ጀምሮ እስከ ታችኛው የአስተዳደር አካላት እንዴት አድርጎ ስራው በቅንጅት እየሰሩ ነው የሚለው ነገር ላይ እሱ ቤዚክ የመወያያ ነጥብ ይሆናል በዋነኛነት ማለት ነውና ይሄ ስራ ውጤታማ ሊያመጣ ከሆነ የሰራዊቱም ስራ የሚሰራው ስራ ውጤት የሚያመጣ ከሆነ ከባለድርሻ አካላት ጋር በቅንጅት መሰራት አለበት። በየደረጃ ያለ ባለድርሻ አካላት ትብብር ማድረግ አለበት፣ ማገዝ አለበት፣ መደገፍ አለበት፣ አብሮ መስራት አለበት። በዚህ ረገድ የቅንጅት ስራው ምን ይመስላል የሚለው ነገር አንዱ የመወያያ ነጥብ የሚሆነው ይሄ ነው። ሌላኛው የውይይት ነጥብ የሆነው በዚህ ስር የእዙ ሰራዊቱ አባላትና የፌዴራል ወይም የጸጥታ ኃይሎች እንደ አንዱ በመደገፍ ግዳጅ በመፈጸም በተመለከተ ይላል። እነዚህ ሌሎቹም የጸጥታ አካላት በፌዴራል ደረጃ እነዚህ አካላት በጋራ ሆነው በቅንጅት ስራዎችን ከመስራት አንጻር ምን ይመስላል የሚለው ነገር አንዱን የተቀመጠው። ሶስተኛው በዚህ ስር በጥምር ኮሚቴ በኮማንድ ፖስት ተደራጅቶ ለመስራት የሚታዩ ጥንካሬዎችና ጉድለቶች፣ እንደዚህ አይነት ችግር ባለባቸው አካባቢ ኮማንድ ፖስት አደራጅቶ መስራት አለ፣ በጥምር ስራዎች መስራት አለ። እዚህ አካባቢ ላይ ምን አለ የሚለው ነገር እነዚህ 3 የውይይት ነጥቦች ቀርበዋል። በእነዚህ 3 የሰራዊት ነጥቦች ላይ አጠቃላይ በአካባቢያችን ያለው ሁኔታ ምንድን ነው የሚለው ነገር ላይ ውይይት ማድረግ ያስፈልጋል። በእርግጥ አንዳንዴ ስንወያይ ይሄ የጸጥታ ስራ በባህሪው ያው ድንበር ዘለልም ስለሆነ አገራዊ ሁኔታውም እያየን ክልላዊ ሁኔታም እያየን አንዱ ለአንዱ ተጽዕኖ ስለሚያመጣ የጸጥታ ሁኔታ በባህሪው አንድ ቦታ ላይ አጥሮ ብቻ መገምገምም ብዙ እንትን ስለማይሆን አገራዊ ሁኔታው ብቻ መገምገምም ተገቢ በቂ ላይሆን ይችላል። የቀጠናው ሁኔታ መገምገም አስፈላጊ ነው። ከክልሉም ውጭ ያለው ሁኔታ መገምገም አስፈላጊ ስለሆነ በዚህ ደረጃ ከፍ አድርጎ መገምገም አስፈላጊ ስለሆነ በዛም ደረጃ ያለው ነገር ላይ ከፍ አድርጎ ማየቱም የቀጠናውን ሁኔታ የሌሎች አጎራባሽ ክልሎችን ሁኔታ አገራዊ ሁኔታውን መገምገሙ ከአመራሩ ይልቅ ህዝቡ ትረስት የሚያደርገው መከላከያ ሰራዊቱ ነው። ገለልተኛ ብሎ ስለሚያምን ማለት ነው። ህዝባዊ ነው ብሎ ስለሚያምን ማለት ነው። መብቶችን እንዳይጣሱ እንዲከበሩ ያው የሰራዊቱ ዋናው ዓላማው ህገ መንግስታዊ ስርዓቱ ማስከበር ነው። ከምንም ነገር በፊት እንቅስቃሴ ውስጥ ህዝቡ ካልደገፈ፣ ህዝቡ ከጎን ካልቆመ ሰራዊቱ ብቻውን ምንም ሊያደርግ አይችልም። የህዝቡ ድጋፍ ማግኘት አለበት በእያንዳንዱ ነገር ላይ። ህዝቡ እና ያለው ነገር ምንድን ነው? የእዙ የሰራዊቱ ህዝቡን የእዙ የሰራዊት የህዝቡን ማህበራዊ ችግር ለመፍታት የሚያደርጉት እንቅስቃሴ አጠቃላይ በየአካባቢው ያለውን ወቅታዊና ነባራዊ ሁኔታ ህሊናዊ ሁኔታው ነባራዊ ሁኔታውን እያቀረበ ከዚህ ተነስተን ይሄ ብናደርግ የሚለው ነገር ላይ ሀሳብ እየሰጠን ለመሄድ ስርተን ውይይት እናደርጋለን። የሚጨመር ነገር ካለ ይጨመርና ወደ ውይይት እንገባለን። ውይይታችን ግን እየቀጠልን ያለ ነውና እንደሚታወቀው ለ7ኛ ጊዜ የሚከበረው የሰራዊት ቀን በዘንድሮ ዓመት በአየር ኃይልና በኦሮሚያ ክልል ርዕሰ መስተዳደር በጋራ በመሆን በአዳማ ነው የሚከበረው። በየእዙ ደግሞ ከህዝብና ከአካባቢ መስተዳደሮች በጋራ እንዲከበር በተወሰነ ውሳኔ መሰረት ትናንትና በዞን ደረጃ በሻሸመኔ ተከብረዋል። ከሰራዊቱ በጋራ የምንተዋወቅበት መድረክ ነው አንድ ዓላማው። ከቻልን ደግሞ
ስራ ከጀመረበት ጀምሮ በሰራዊትና በህዝቡ እዞች በአራቱም የአገራችን ቀጠናዎች ከተቋቋሙ በኋላ የደቡብ እዝ ገና በሂደት በዚህ ያለ የህዝብ አካል በዚህ ያለ መስተዳድር አካል ሊገመግመው ይችላል። አዲስ አይደለም። ደቡብ እዝ ኦፊሻሊ ከተመሰረተ ነው። በዋነኛነት አሁን እየገጠመን ያለ ሁኔታ ለእያንዳንዳችን አሁን የስራው ስምሪቱ በዞን ቀርቶ በቀበሌ ነው እየሆነ ያለው እና በዋነኛነት የደቡብ እዝ ተብሎ በራሱ በደቡብ ውስጥም በተለያዩ የማንነት ጥያቄዎች የወረዳና የዞን ጥያቄዎች ያልተፈቱ እሺዎችም ስላሉ ጥያቄ ኃይል ያለ ስራ በኦሮሚያ በአራቱም ዞኖች በደቡብ ምዕራብ ኦሮሚያ በቦረና በምዕራብ ጉጂ ምስራቅ ጉጂ አካባቢ ያለ የነበረ አለመረጋጋት ለቆየ በስምንት ጥልን ያለው በተለይም በምዕራብ ጉጂ ደግሞ ከደቡብ ወረዳዎችና ዞኖችም ስለሚዋሰን እንደት የህግ የበላይነት የማስከበር ስራ እንድንሰራ መንግስት ባዘዘን መሰረት እነዚህ ቀጠናዎች ነፃ ሆነዋል። ነፃ ሆነዋል ማለት ግን ልማታችን፣ ሰላማችን፣ ዲሞክራሲያችን እንዴት አብረን ወደፊት እናስቀጥል የሚለው ግን ጀነራሊ በጋራ መወያየት አለበት። የፕሮቶኮልም ብቻና የአዳሬ የግጭት ሪፖርት ሳዳምጥ መቁሰልት አለ፣ መስዋዕት አለ። ሰራዊት በስምሪቱ በድፈጣ የሚመታ መኪና አለ። በድፈጣ አሁን ከታዘዘ በኋላ ሰላም ህግ የማስከበር ስራ እየሰራ ነው ያለው። የተሻለ ለውጥም የመጣበት ሁኔታ አለ። በተለይ ደግሞ አሁን ከደቡብ ህዝብና መስተዳደርም እየተወያየን ስላለን ቀላል አይደለም። ህዝብ እየተበታተንን ያለው ቤት እየተቃጠልን ያለው ይህ ሰራዊት ደግሞ በየቀኑ በውስጥ በመካከል በግጭት መካከል ሲገባ መከፈል አለበት። ከዛ በላይ እየተፈናቀለ ህዝብ ያሳዝነኛል። ይሄ ነገር ቀጣይነትም እንዳይኖረው አሁንም ይሄ ሁኔታ ከእጃ ለማቅረብ ነው። አመሰግናለሁ። ወንድም ሰባተኛው የጀግናው መከላከያችን በዓል ቀን እንኳን አደረሰን ማለት እፈልጋለሁ። ጎናችንን ቆሞ የህዝባችንን ሰላም እንድናረጋግጥ ስላገዘን የመከላከያ ሰራዊት ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። ይህን ካልኩ በኋላ ያው ክልላችን ውስጥ ቅድም ጀነራል ማንሳት እንደሞከረው በዋናነት ከማንነትና ከወሰን ጉዳዮች ጋር የተገናኙ በየአካባቢው እስካሁንም ያልበረዱ ወጣ ገባ የሚሉ የተለያዩ ግጭት ምልክቶችና ግጭቶች ነበሩ። ያ ብዙ ሰው እንቆቅልሽ ይሆንበታል። ለምንድን ነው እዚህ ክልል ላይ ይሄ ክልል ትልቅ ክልል ሆኖ ሲያበቃ የሰላም ተምሳሌት፣ የአንድነት ተምሳሌት ለኢትዮጵያ ሞዴል የሚሆን ክልል ሆኖ ሲያበቃ እንደዛ ሆኖ ኖሮ ሲያበቃ አሁን ለምንድን ነው የክልል ላይ እንዲህ አይነት ነገር ችግር የሚፈጠረው የሚል ብዙ ጊዜ ጥያቄ ያነሳ። ለምንድን ነው ከስር መሰረቱ ይህን ችግር መፍታት በእነዚህ ጊዜ ውስጥ ሁሉ ያልተቻለ የሚል ጥያቄ ብዙ ጊዜ ይነሳል። እንግዲህ እኔ በእኔ ግምገማ እስካሁን ባየሁት ሂደት ችግሩን ለመፍታት ከባድ የሆነ ችግር ስለሆነ ሳይሆን ሌሎች አካባቢ ከሚነሳው ችግር አንጻር የታጠቀም ጫካም የገባ ኃይልም ኖሮ ሳይሆን እዚህ ክልል ላይ የታጠቀም ጫካም የገባ ሰራዊትን የሚጋፈጥ ኃይልም የለም። እኔ ከተፈጥሮ ጋር የተጋጨ ሰው ከተፈጥሮ ጋር እስካልታረቀ ድረስ እርቁ ስለማይመጣ አንድነቱ ስለማይመጣ ሰላም ሊመጣ ያልቻለው በዛ ምክንያት ነው የሚል እይታ ነው ያለ። ምክንያቱም በጥቂት ቀበሌያቶች ወደዚህ ይከለልና አይከለል እዛ ቀበሌ ውስጥ ያለው ህዝብ እንደ ሰርገኛ ጤፍ ግማሹ ነጭ ግማሹ ቀይ ሆኖ ላይ ዞን የክልል ጥያቄዎች ከሰው በኋላ የሚመጡ ጥያቄዎች ስለሆኑ ለሰውም ተብሎ የሚፈጠሩ ጥያቄዎች ሆኖ ሲያበቁ ነው ፈጣሪ ለሰው ልጅ ካለው ፍቅር የተነሳ ነው በምድር ላይ ሊያደርግ የሚገባው ነገር በሙሉ ያደረገው። ነገር ግን ያው በቅርብ ነው የተዋቀረው። ቅድም እንደተባለው ግን ቀድሞም የነበረው እዚህ የነበረው ኃይል ስለነበረ በጣም በቅርበት ነው። በሌላ ጎን ደግሞ ስንወስድ ለህዝብ ካላቸው ግንና ለምሳሌ አማሮና ቡርጂ ወረዳዎች አካባቢ ያው ናግረግ ድረስ እየጠበቀው ትልቅ ዋጋ እየከፈለ
ምርጥ ሙያ ምርጥ ፕሮፌሽን ነው ብዬ ነው የምወስደው። ይህን የምልበት አንደኛ ስነ ምግባር ወይም ዲሲፕሊን ከዚህ ከመከላከያ ሰራዊት እንደ ግል ማየው እጅግ በጣም ዲሲፕሊን መሆኑ፣ ለመርህ የሚገዛ መሆኑ ይሄን አያለሁ። ቁርጠኛነቱን እገነዘባለሁ። ቁርጠኛ ነው። ለህዝብ ብሎ ራሱን የሚሰዋ አካል ነው። አካላዊ ብቃት ብናይ በተመሳሳይ እና እኔ ከሙያም አንጻር እኔ እጅግ በጣም የሚከበር ሙያ ብዬ ነው የምወስደው እንደ ግል። እኔ ነው እንደ ግል ማስበው እንደ ሌሎች ሀገራት እንደነ ራሽያ እንደነ እስራኤልና የመሳሰሉ ሀገራት ማንኛውም ኢትዮጵያዊ ወደ ስራ ከመሰማራቱ በፊት የአንድ ዓመት አስገዳጅ ወይም ማለት አስገዳጅ ሳይሆን የውዴታ ስልጠና መካሄድ አለበት የሚል ሀሳብ አለ እኔ እንደ ግል። ቢኮዝ ከዚህ የምንማረው በርካታ ነገር አለ። የአካል ብቃት አለ፣ ዲሲፕሊን መማር አለ፣ ወዘተ። ሳይንሱን ማወቅ በራሱ ሰው ለአገር ለሚያበረክተው ብቻም ሳይሆን ለግል ህይወቱም ጭምር በርካታ የሚጠቅሙ ነገሮች አሉ። ይህን ይበልጥ እኔ ቫሊዴት ያደረኩት ክረምት ላይ በጥልቅ ተሃድሶ ወቅት የመከላከያ ሰራዊት የተሰናበቱትን በክብር የተሰናበቱትን እናወያይ ነበር እና እዛ ላይ ሌሎች መድረኮችን መርቻለሁ። ሌሎች አባላት ያሉበትን እነዚህ በክብር የተሰናበቱትን ሳወያይ እምባዬ ነው የመጣው። ንቃተ ህሊናቸው፣ ስብዕናቸው በክብር ተሰናብቶ እኛ ኢትዮጵያ ውስጥ ከጫፍ እስከ ጫፍ የሚደረገውን ነገር እናውቃለን፣ ግን ለአገር እንትን አሳልፈን አንሰጥም። የሚገርም ምስክርነት ሊሰጡት የመረጃ ልውውጣቸው በጣም ይገርማል። አገሪቱ የሚደረገውን ነገር ማወቅ በሚችሉት ልክ ያውቃሉ፣ ግን ለማንም አሳልፈን አንሰጥም። ይሄ ትልቅ ነው። እያጣን ያለ ነው ከይሄንን ነው። ለግል ጥቅም፣ ለቡድን ጥቅም አገርን አሳልፈን ነው የምንሰጠው። ይሄ ነው እየታየ ያለው። ለሀገር ለዋላዊነት ብቻ ሳይሆን ደህንነት ብቻ ሳይሆን ከዛም ባለፈ ከሰራዊቱ በክብር ተሰናብቶ እያለም ጭምር ሳይንሱን ስለተማረ ምርጥ ሙያም ስለሆነ ብቻ ሳይሆን ያንን ኢንተርናላይዝ ስላደረገም ጭምር ያንን አቋም ነው ያለው። ይቺ ሀገር ደግሞ ይሄ ነው የሚያስፈልጋት። የሀገር ፍቅርን የሚያውቅ ዜጋ ያስፈልጋታል። የሀገር ፍቅርን ደግሞ በተግባር የሚቀይር ዜጋ ያስፈልጋታል። አሁን የምናየው ነገር ምንድን ነው? ወጣቱ አካባቢ ማየት እንችላለን። ምን ያህሉ ነው ራሱን ጎድቶ ለሀገር ልማት፣ ለሀገር ደህንነት፣ ለሀገር ዲሞክራሲ ዋጋ የሚከፍል ስንት ነው? እቺ ሀገር ምን አረገችልኝ እንጂ እኔ ለዚች ሀገር ምን አረግኩላት የሚል ወጣት ምን ያህል ነው? የሀገር ወዳድነት ምን ያህል ነው? የሀገር ወዳድነት የሚገለጸው ዳር ድንበር በማስጠበቅ ብቻ አይደለም። እኔ እስከሚገባኝ እያንዳንዱ ግለሰብ በተሰማራበት ቦታ ውጤታማ መሆን፣ ህዝባዊ ሆኖ ማገልገል ነው፣ ዲሲፕሊን ሆኖ ማገልገል ነው። ሰው ይህንን ስብዕና መላበስ አለበት። ይሄ አዲሱ ትውልድ በተለይ ለዚህ ነው አንዱ እንዲህ አይነት እንደ ሌሎች ሀገራት ዩኒቨርሲቲ ምሩቅ ዩኒቨርሲቲ ጨርሶ መጨረሻ ላይ ቢያንስ ለአንድ ዓመት ያህል ቢሰለጥን እኔ የወጣቱን አመለካከት አስተሳሰብ ለመቀየር ለዚች ሀገር ያለውን ወገንተኝነት ለማሳየት ትልቅ አስተዋጽኦ ያበረክታል ብዬ አስባለሁ። ይሄ ሀሳብ ነው። ያው ይሄ የሀገሪቱ የመንግስት ፖሊሲ ጉዳይ ነው የሚሆነው። ግን ምን ለማለት ፈልጌ ነው? ትልቅ ክቡር ሙያ ነው ያለው ይሄ ሰራዊት። ትልቅ ፕሮፌሽን ነው። ለሀገር መስዋዕትነት እየከፈለለት ፕሮፌሽን ነው፣ ሰራዊት ነው የሚለውን ለማስጨበጥ ስለፈለግኩ ነው። ከዛ ባለፈ በተለይ በኢትዮጵያ ታሪክ
ትልቅ ዋጋ እየከፈለ ያለበት ወቅት አንዱ ይሄ ነው ብዬ ነው የማስበው። ይህ የመከላከያ ሰራዊት በኢትዮጵያ ታሪክ ውስጥ ትልቅ መስዋዕትነት እየከፈለ ያለበት ጊዜ ነው። የለውጥ ሂደት ውስጥ ነው ያለ ነው። በዚህ ለውጥ ደግሞ እንዲህ አይነት መሰል የጸጥታ ችግሮች፣ የሰላም ችግሮች ግልጽ ናቸው መከሰታቸው። መቼም ለውጥ ባለ ጊዜ እንዲህ አይነት የሰላም ችግር፣ የጸጥታ ችግር፣ የደህንነት ችግር ይፈጠራል። የሰላም የጸጥታ ችግር ለመቆጣጠር እንዲሁም ደህንነት የህዝቡን የሀገሪቱን ደህንነት ለማስጠበቅ የህግ የበላይነትን ድንቅ የሚባል ዋጋም እየተከፈለበት ያለ ጊዜ ነው። ስለዚህ የኢትዮጵያ ህዝብም ሆነ የኢትዮጵያ መንግስት በዚህ ወሳኝ በሆነ ምዕራፍ ይህ ሰራዊት ለሚከፍለው ዋጋ እኔ ትልቅ ክሬዲት እንደሚሰጥ ይህ መከላከያ ሰራዊት እርግጠኛ መሆን መቻል አለበት። እርግጠኛ መሆን መቻል አለበት። ስለዚህ አሁን የተጀመረውን ሰላም የማስጠበቅና ጸጥታውን የማስጠበቅ የሀገሪቱን ደህንነት የህዝቡን ደህንነት ለመጠበቅ የሚያደርገውን ርብርብ አጠናክሮ መቀጠል አለበት። ህዝቡ ከጎኑ ነው። እኔ እንደው ቅድም ጀነራል ሲያነሱ ነበር። አሁን ከዞንም አልፎ እስከ ቀበሌ ሆኗል ስምሪታችን የሚል ነገር እያነሱ ነበር። ያው ሀገራችን ሰላም ስለነበረች ያው ወደ ህዝብ መከላከያ ሰራዊት ብዙም አልገባም። እንግዲህ ባለፉት ጥቂት ዓመታት በአብዛኛው ያው እዝ ውስጥ ነው ወር ዳር ላይ ነው እና ስለዚህ ይበልጥ አሁን በተለይ አዲሱ ትውልድ የዚህን የመከላከያን ሰራዊት ፋይዳ፣ ዋጋ፣ አስተዋጽኦ ሙያውንም ጭምር ይበልጥ እንዲያቅም እድል ነው። በሌላ መልኩ መስዋዕትነት እየከፈለም ቢሆን ህዝብ ውስጥ እየገባ ነው እስከ ቀበሌ ድረስ። ስለዚህ ለሙያው ያለውን አመለካከት ይበልጥ የሚያሳድግበት የዚህ መከላከያ ሰራዊት ጥቅምም ፋይዳም ይበልጥ የሚገነዘብበት እድልም ጭምር ነው። ይበልጥ እየተዋወቀ ያለበት ጊዜ ነው እና እኔ በዛ ልክም እንደ እድልም ጭምር ልንወስደው የሚያስፈልጋል። ብዙ የሚሰጠው ትምህርትም ጭምር አለ። ስለዚህ በዚህ በለውጥ ጊዜ ወሳኝ ስራ ነው የመከላከያ ሰራዊት እየሰራ ያለው። ይሄ ይበልጥ ተጠናክሮ መቀጠል አለበት። ታማኝነቱን ህዝባዊ ባህሪውን አስጠብቆ እንዲቀጥል እንግዲህ ከፍተኛ አመራሮች አሁንም ትልቅ ኃላፊነት አለባቸው። እስካሁን ህዝባዊ ባህሪውን ነው እያየን ያለ ነው። ህዝባዊ ወገንተኝነቱን ነው እያየን ያለ ነው። ዲሲፕሊን ሆኖ ነው እየሰራ ያለ። ይበልጥ ይህ ተጠናክሮ እንዲሄድ ያው በየአካባቢው ካለው ከችግር ስፋት የተነሳ በየአካባቢው እየገባ ቅድም እንደተባለው እስከ ቀበሌ ድረስ እየሄደ ነው ያለው። ስለዚህ ይበልጥ ክትትልም እንክብካቤም ያስፈልገዋል የሚለውን ለማንሳት ነው። ከዛ ባሻገር ግን እንደ ግል እኔ ብዙ ጊዜ አነሳለሁ፣ እንደ ግል እንደ ሀገርም እንደ መንግስትም ይህ ሰራዊት የሚለፋውን ያህል ዋጋ እኛ እየከፈልን አይደለም የሚል ሀሳብ አነሳለሁ። እኔ በእርግጠኝነት ተስፋ ማድረገው እንግዲህ እርግጠኛ ባለውም ተስፋ ማድረገው ይህ ዋጋ እየከፈለ ያለ ደሙን እየከፈለ መስዋዕትነት እየሰጠ ያለ ሰራዊት መቼም እችን ለውጧን ከተሻገርን እኔ እቺ ሀገር ትልቅ ተስፋ ያላት ሀገር ናት። ትልቅ ብሩህ ተስፋ ያላት ሀገር ናት። እችን ለውጥ እንደተሻገርን የተጀመረው ልማት ተቀጣጥሎ ወደሚፈለገው እድገት እየገባን መቼም ለዚህ ሰራዊት የኢትዮጵያ መንግስትና ህዝብ የሚገባውን ያደርጋል ብዬ አስባለሁ። የእስካሁኑ በቂ ነው ብዬ ስለማላስብ አሁን የሚደረገው ቅድም እንዳልኩት ስናወያይም ያንን ያየሁት ስራም ላይ ያለ በክብር ሲሰናበትም ዋተበር የሚገባውን ያህል ገና ሊደረግለት ይገባል። እንደተባለውም አሁን በእጃችን የያዝነውን ይህንን ወሳኝ የለውጥ ምዕራፍ በአግባቡ እናሻገር። እቺ ሀገር ዋጋ ለዚህ ሰራዊት ትከፍላለች፣ ህዝብ ዋጋ ይከፍላል ብዬ አስባለሁ። ያው ትልቅ አክብሮት ምስጋናም እንዳለኝ በዚህ አጋጣሚ ያረጋግጣለሁ። አመሰግናለሁ። ገንዘኛ ሀገርን ህዝብን የሚያኮራ ተግባር ሲፈጽም የቆየ ሰራዊት የእኛም የሀገራችን ኩራት ስለሆነ እኔ እንደገና መከላከያ ሰራዊታችንን እንድታመሰግኑ እንጠይቃለሁ። በሀገራችን ኢትዮ ኤርትራ ወረራ በተከሰተ ወቅትም እንግዲህ ሻዕቢያ ጉድጓድ መቆፈር
ከማድረግ አኳያ የተጫወተው ሚና በጣም ትልቅ ነው። እንደው የመከላከያ ሰራዊት የመከላከያ ኃይል ባይኖር ኖሮ እቺ ሀገር ምን ትሆን ነበረ ሊባል እስከሚችል ደረጃ ድረስ የተሰሩ ስራዎች በጣም ትልቅ ስራዎች ስለሆኑ ይሄ ሴቱ መከላከያ ኃይላችንን በደንብ ተገንብቶ መቀጠል አለበት የሚል ሀሳብ ነው ያለኝ። በፖለቲካ አመራሩ አካባቢ የተፈጠረው ከፍተኛ እንግዲህ ምን ልበለው በአማርኛ ትልቅ እንትን ነው የተፈጠረው። ግን ይህንን ሁሉ በደንብ ይዞ አስቀጥሎ የተፈጠሩ ችግሮችን በመቆጣጠር ሌሎች ችግሮችን እንዳይፈጠሩ በማድረግ የሰራቸው ስራዎች በጣም ትልቅ ስለሆነ መከላከያ ሰራዊቱ ህገ መንግስቱንና ህገ መንግስታዊ ስርዓቱን በማስከበር የተሰጠውን ተልዕኮ እኔ በአግባቡ የተወጣ ኃይል ነው የሚል አስተሳሰብ ነው ያለኝ። ህገ መንግስቱ ከዚህም ባሻገር ለመከላከያ ሰራዊታችን ያለኝን ክብርና አድናቆት በየቦታው ለሚፈጽመው ተግባር ከፍተኛ አድናቆትና ክብር ያለኝ መሆኑን ጭምር ለመግለጽ እወዳለሁ። ትንሽ ወደኋላ ተመልሼ የኢትዮጵያን መከላከያ ሰራዊት ገናንነትና ኢትዮጵያዊነት ለኢትዮጵያ አንድነትም የከፈለው ዋጋ አስከብሮ ዋጋ የከፈለ እስካሁን ዘመን ያቆየ ለዚህ ትውልድ ያበቃ ታላቅ ሰራዊት ነው። ይህ ሰራዊት የትናንቱን የሀገርና ዳር ድንበሩን የማስጠበቅ የህዝቡን ሰላም የማስከበር ተልእኮውን ዛሬም እየተወጣ ያለ ሰራዊት ነው። ሰራዊቱ ዓለም አቀፍ ዘመቻዎች ላይ የተሳተፈ በኮሪያ፣ በኮንጎ፣ በሩዋንዳና በሶማሊያ በሌሎችም ሀገሮች እንደዚሁ በተመሳሳይ በሱዳን ጭምር እስከ ዛሬው ዘመን ድረስ ትልቅ አስተዋጽኦ የሚያደርግና እያደረገ ያለ ኢትዮጵያን ህዝብ ያኮራ ሰራዊት ነው። ይሄ ጀግንነቱና ወደር የሌለው ታላቅነቱ በዚህ ዘመን መቀጠል ይኖርበታል። ሰራዊቱ በአሁኑ ዘመን ለውጡን ለማስቀጠል እና በጸረ ለውጥ ኃይሎች እንዳይደናቀፍ እያደረገ ያለው እንቅስቃሴ ኢትዮጵያ ህዝብ የሚኮራበትና የሚመካበት ነው። ይህንን አሁን የተጀመረው ለውጥ ኢትዮጵያ ህዝብ 99% ይደግፈዋል። በኢትዮጵያ ህዝብ የተደገፈ ለውጥ ነው አሁን እየተካሄደ ያለው። ይህንን ለውጥ ከግቡ ለማድረስ ለዘመናት የነበሩ ችግሮችን ከኢትዮጵያ አስወግዶ ኢትዮጵያ የሰላም፣ የልማት፣ የብልጽግና ሀገር ሆና ጭቆና፣ በደል፣ ግፍ ሳይኖርባት ተወግዶባት የምትኖር ሀገር ለማድረግ የተጀመረውን የለውጥ እንቅስቃሴ ሰራዊቱ አንደኛ በራሱም ውስጥም ሪፎርም በማካሄድ ራሱን ለለውጥ በማዘጋጀት እያደረገ ያለው እንቅስቃሴ የኢትዮጵያ ህዝብ ተስፋ ያደረገበት መሆኑን በዚህ መድረክ መግለጽ እወዳለሁ። ሰራዊታችን ትናንትም የኢትዮጵያ ህዝብ የሚመካበት ትናንትም የኢትዮጵያን ዳር ድንበር የጠበቀ ለዚህ ዘመንም ይሄን ሀገር ያደረሰ የህዝብ ተስፋ የሆነ ሰራዊት ነው። በጥንቱ ዘመን እንኳን ዞር ብለን ተመልሰን ብንመለከት የህዝቦችን በደልና ጭቆና መስማት ያቃታቸው ያንገፈገፋቸው እነ ጀነራል መንግስቱ ንዋይ ከዚህ ሰራዊት ውስጥ ወጥቶ ከትልቅ ቦታ፣ ከማዕረግ ቦታ፣ ከክብር ቦታ፣ ከድሎት ቦታ ተነስተው ለኢትዮጵያ ህዝብ መብት ሲታገሉ የወደቁ ጀግኖች ከመከላከያ ሰራዊት ውስጥ ናቸው። የኢትዮጵያ ታሪክ ያስታውሰዋል። የዛሬም ሰራዊት ይሄን ልብ ልል ይገባል። በደልና ጭቆናን የኢትዮጵያ ሰራዊት ከጨቋኞች ጋር ተሰልፎ የተሸከመበት ጊዜ አልነበረም። አቅሙ የፈቀደውን ኃይል፣ ሁኔታው የፈቀደውን ኃይል ሲታገል የኖረ ሰራዊት ነው። ዛሬም ሀገራችን የተጀመረውን ለውጥ የለውጥ ኃይሉ የጀመረውን ለውጥ ከግቡ ለማድረስ ሰራዊቱ አለኝታ ነው፣ መመከያ ነው። ስለዚህ አሁን በዛሬ ጊዜ ጸረ ለውጥ ኃይሉ በየቦታው በሚያነሳቸው ትንኮሳዎች፣ ግጭቶች፣ የሰላም መናጋቶች ይታያሉ። እንደ ሀገር አቀፍም እንደ ደቡብ ክልልም በእኛም ክልል ቅድም እንደተገለጸው ከመድረኩ ጀነራሉ እንደገለጹት በተለያየ ቦታ እስከ ቀበሌ ድረስ የደረሰው ግጭት ከዚህ ዞሮ ሲደመር ሲገለጽ ከዚህ ከለውጡን ከሚቃወሙ ለውጡ ከፍሉትን ዋጋ ጭምር በአድናቆት እየተመለከትን በርቱ፣ ተበራቱ ማለት እወዳለሁ። አመሰግናለሁ። በዚህ በክልሉም
አስተማማኝ ሰላም ለማረጋገጥ እዛችንም ሆነ ቀደም ብሎ የነበሩ የሰራዊታችን አካላት ለመክታት ሰራዊታችን ሲንቀሳቀስ አሁን ከህዝቡ እንደተገለጸው የተሻለ ደረጃ ላይ እየደረስን ነው ያለነው። የተረጋጋ ሁኔታ እየተፈጠረ ነው ያለው። ይሄ ግን የመከላከያ ሰራዊታችን ለዚህ ደረጃ እንዲደርስ የክልሉ ፖሊስ፣ የክልሉ አድማ ብተና፣ በየደረጃው ያሉ የፌዴራልም ሆነ የጸጥታ አካላት፣ በየደረጃው ያሉ የመንግስት መዋቅሮች ከክልል እስከ ታች ድረስ የጋራ ርብርብ፣ የጋራ ጥረት፣ የጋራ እንቅስቃሴ አሁን ለደረስንበት አስተማማኝ ደረጃ ለማድረስ ውጤቱ ቀላል የሚባል አይደለም። ችግሮች እንደነበሩ ይታወቃል። ሰራዊታችን ከተቀመጠለት ተልዕኮ አንጻር አሁን ያለበት የጸረ ሽምቅ እንቅስቃሴ ከክልሉ የፖሊስ ኃይልና ከታጣቂው ወይም ከአካባቢው ህብረተሰብ በላይ ሆኖ ሳይሆን በአፈጻጸምም በቅንጅትም በተለያዩ የአመለካከት የፍላጎት ልዩነቶች በተፈጠሩ የፖለቲካ ውዥንብሮች በተፈጠረው ሁኔታ እዚህ ጋር መሰራት የነበረበት ባለመሰራቱ የተፈጠረ እንጂ ሰራዊት የሚያስፈልግ መደበኛ ሰራዊት የሚያስፈልግ ሁኔታ ሆኖ አይደለም። ሰራዊቱ ሀገርን ሉዓላዊነት ማስከበር እና ድንበርን ማስከበር ህገ መንግስታዊ ተልዕኮና ስርዓቱን ከውጭና ከውስጥ ጸረ ሰላም ኃይሎች መክታት ነው ተልዕኮ። አሁን እየፈጸመ ያለው ተልዕኮ ግን በክልሎች የጸጥታ ኃይል አቅም በላይ ሆኖ እሱን ለተወሰነ ጊዜ የማገዝ ስራ ነው ያለው። ከተወሰነ ጊዜ በኋላ ይህንን ግዳጁ ወደ ዋናው ግዳጅ የሚሄድበት ሁኔታ ይኖራል። ስለዚህ እስካሁን በነበረው እንቅስቃሴ ምንድነው ያገኘነው አቅም? ወደ ክልሉ አቅም፣ ወደ ክልሉ ፖሊስ፣ ወደ ክልሉ ታጣቂ እጅ ገብቷል ወይ? ይሄ ሰላም ጉዳይ ወደ እጃችን መልሰን ለማስገባት ከአቅማችን በላይ ሆኖ የነበረው አሁን ሰራዊቱ እያደረገ ያለው እገዛ ጋር ወደ ራሳችን እጅ እያስገባን ነው ወይ የሚል በክልሉ መስተዳደርም በክልሉ የጸጥታ አካላትም በክልሉ የህብረተሰብ አካላትም የሁል ጊዜ ጥያቄ የሆነ መሄድ ያለበት ይመስለኛል። ምክንያቱም አሁን ሰራዊቱ ካለበት ድረስ ከሰራዊቱ ጋር በመተባበር የክልላችንን ሰላም በእጃችን የመመለሱን ጥረት ይበልጥ አጠናክረን መቀጠል አስፈላጊ ይሆናል። ሰራዊቱ እያለ ከሰራዊቱ ልምድ መውሰድ፣ ታጣቂን ማጠናከር፣ አካባቢውን ሰላም አስተማማኝ ለማድረግ ከህዝብ ጋር እንዴት ህዝብን አቀናጅተን የህዝብ አቅም ይዘን እንዴት ራሳችንን እንችላለን የሚሉ ስራዎች ታቅዶ ታስቦ እገዛም ካስፈለገ እዚህ አካባቢ ለማገዝ ሰራዊታችን አሁንም ዝግጁ ነው። የተጀመረው የአስተማማኝ ሰላም የማረጋገጡ ስራ በቀጣይነት ክልሉ አስተማማኝ ደረጃ ደርሷል ብሎ እስከሚቀበል ድረስ አስፈላጊው መስዋዕትነት ለመክፈል ዝግጁ ነው ሰራዊቱ። አሁን የተፈጠረው በተቋማችንም ሆነ በሀገራችን ከተፈጠረው የሪፎርም ስርዓት አንጻርም አዲስ የሰራዊት አደረጃጀት ተደርጓል። ወደ ክልሉ ከነበረው የሰራዊት ቁጥር ሰፋ ያለ ሰራዊት ወደ ክልሉ መጥቷል። ይሄ ማለት በሀገሪቱ አስተማማኝ የሆነ ሰላም ስለተረጋገጠ ከኢትዮ ኤርትራ ጦርነት ጋርም ተያይዞ ከኤርትራ ጋር የነበረን ግጭትም ወደ ሰላማዊ ሁኔታ እየተመለሰ ስለሆነ እዛ ያለው ሰፊው ኃይል ወደ ሰሜኑ ሀገራችን ክፍል ሄዶ የነበረው ሰራዊት ወደ መሀል ሀገር ተመልሶ ራሱን ስለቀጣይ ግዳጅ ስንጀምርም የተሰጠን ነገር ቢኖር ቦርደራችን በተለይ ከኬንያና ሳውት ሱዳን በሚያዋስኑ ቦታዎች ሴኩር አይደለም እና ትኩረት ሰጥተን ከመንግስት ቁጥጥር ውጭ የነበሩበት
የታጠቀም ያልታጠቀም ወረበላ የህዝብ ሀብት እና የመንግስት የሚወርበት ሰዎች በቀን ተቀን ያለ ፍርድ የሚረሸኑበት በጣም አሳዛኝ በሆነ መንገድ በየጫካው በስቅላት የተገደሉ ሴቶች፣ በጥይት የተገደሉ ወንዶች በአሰሳ ወደ ቀብር ስነ ስርዓት የሚያስፈጽም ሰራዊት ነው የነበረው። ቅድሚያ የሰጠነው በዚህ አካባቢ የነበረ አለመረጋጋት ነው። ቀጥለን አሁን ኃይላችን እየገባ ስላለ በተለይም ወንድሙም ስለሚያውቁት የምዕራብ እዝ አዋሳኝ ቦታዎች ከሚዛን ቲፒ ጀምሮ እስከ ቱርኳና ሐይቅ አካባቢ ያሉ ወሰኖች ከኬንያ የሚያዋስኑ ወሰኖች ቦርደሮች ኃይል ለማስቀመጥ በመካከለኛ ቦታ ኃይል አስቀምጠን እዚያ ያለ አርብቶ አደርም አርሶ አደርም መሬታችንም የሉዓላዊነት ጉዳይም ነው ሴኩር እናደርገዋለን። ምናልባት የሚዲያ ጉዳይ ካልሆነ በስተቀር በአንዳንድ አካባቢዎች 1 ሄክታር መሬት የሆነ የውጭ ዜጋ መጥቶ ካረሰ እሺ ነው የሚሆነው። በዚህ አካባቢ በሰውዛ አካባቢ ህዝቡ ተከባብሮ በትዕግስትም ስለሚኖር አሁን ግን ከትዕግስት በላይ የሆነ እስከ 70 እና 50 ኪሎ ሜትር ደንበር ዘለል የሆኑ ወረራዎች ህገወጥ ስራዎችም እያሉ እንደሆነ እየተከናወኑ እንዳሉም ስለሰማን በአጭር ጊዜ በዚህ 2 ሳምንት ውስጥ ቅኝት አድርገን ኃይል እናስቀምጥለታለን። በዚህ ሳምንት የሰራዊት በዓል ስላለን አብዛኛው እስከ የካቲት 7 ከማዕከል ጋር የተያዙ ፕሮግራሞች ስላለን ትንሽ ችግር አለ። ከበዓሉ በኋላ ግን ከምዕራብ እዝም ስለተነጋገርን ከነ ጀነራል አስራት በጋራ ሆነን ቅኝት አድርገን እነሱም በእኛም ክፍተት እንዳይፈጠር በጋራ የቀጠናው ሴኩሪቲ በጋራ ይሰራል። ቦታ ሲሆን ሰራዊቱም በአንጻሩ መውሰድ የሚገባው አክሽን ሳይወስድ ነገሮች እያመለጡ ነው የሚሄዱት። በጣም ከፍተኛ ክሳራ ነው እየደረሰ ያለው። አሁን ነበሩ የሚገመት ነገር አለ፣ ግን ሰራዊቱ ምን ለማለት ነው ትዕግስት አድርገዋል። የቆሰሉ ወታደሮች አሉ። በዛን ጊዜም ቆስሎ በመንገድ የተሰዋ ወታደር አለ። ምናልባት ይሄ በቁጭት የተወሰደ አክሽን የለም። ስለዚህ ወደፊቱም የሚገጥመን ችግር ይሄ ነው የሚሆነውና እዚህ አካባቢ በኃይል አጠቃቀሙ የሚያጋጥሙ ችግሮች ካሉ ወደፊቱም እያረምን እንሄዳለን። ሰላምና ሲከበር ደግሞ የህዝቡን ሙሉ አቅም ወደ ልማት ከማስገባት አንጻርና በሀገራችን የተጀመረውን የለውጥ እንቅስቃሴ በጸረ ሰላም ኃይሎች እንዳይደናቀፍ ያለው ፋይዳ በጣም ከፍተኛ ስለሆነ ይሄ መድረክ በጣም ፋይዳው ትልቅ ነው የሚል መነሻ አለ። በዚህ አጋጣሚ ስናነሳ አሁን በእኛ ክልል በቆየንባቸው ጊዜያቶች ላይ መከላከያ ሰራዊቱ ከጎናችን ሆኖ ከኛ ጋር ባይሆን ኖሮ እርግጠኛ ሆኖ መናገር አሁን በዚህ ክልል ላይ ይሄ ሊፈጠር ነበር ብሎ መናገር ለመገመት በጣም ያስቸግራል። አንዳንድ ጊዜ ስናነሳ አሁን እየተበላሸ የመጣው ባህል የተወሰኑ ቡድኖች ፍላጎት ያላቸው ቡድኖች ሐሳብ ነው መድረክ ላይ እየመጣ ያለው። ዋናው ግን ማሱ ህዝብ ክሪቲካል ማሱ ታች ያለው ህዝቡ ስለ መከላከያ ሰራዊት ምን ይላል ሚለው ሳይሆን የተወሰነ ፍላጎት ያለው የተወሰነ ቡድኖች የሚያነሱትን ነገር ይዘን እኛ ሚዲያም ላይ መድረክ ላይ አንዳንዴ ስለምናጫጩ እኛም አንዳንዴ የተሳሳተ ግንዛቤ እንድንይዝ ያደርገናል። አሁን አጠቃላይ በለውጡ እንቅስቃሴ ውስጥ በተፈጠረው የነውጥ እንቅስቃሴዎች ውስጥ አመራሩ የሆነ ነገር ስታነሳለት ቱግ ይላል፣ ስሜት ውስጥ ይገባል። ህዝቡም ጋር ስታወያይ ስትሄድ እናንተ ሰላም አላስከበራችሁም፣ የህግ የበላይነት አላስከበራችሁም ብሎ ቱግ ይላል። ጥያቄው በኃይል ለማስመለስ የሚደረገው ሙከራና በጥድፊያ እንዲመለስ የመፈለግ አዝማሚያ ነው አደገኛውን እየሆነ እየመጣ ያለው። በኃይል ለመመለስ የትኛውም ጥያቄ በኃይል መመለስ እንደማይችል ደግሞ መንግስት ይሄን ማሳየት አለበት። አመጽ ነው ውስጡ ያለው ለውጡን ያለ መቀበል ጥያቄ ነው። በዚህ አነሳስቶ የተጀመረውን ለውጥ በኃይልና በጉልበትና በጥድፊያ የሚመለስ ጥያቄ ለሚል አቋም አለ። መስተጋብር እሴት አላቸው፣ ይጠብቃሉ አካባቢያቸው በታሪክም ስለታየ ማለት ነው። በሚገጥመው ሰዓት ኢቭን በትራንዚሽን ወቅት መንግስት በማይኖርበትም ሰዓት ላይ አገር ሌላ አቋም የላቸውም። አሁን ያለው ግን የመንጋ እንቅስቃሴ እነዚህን አካላት ኃላፊነታቸው እንዳይወጡ ያደረጋል። አንዱ ጠላት አድርጎ እንዲሰብኩ ማስገደድ ማነሳሳት አለ። አካባቢ ሽማግሌዎች በደንብ እንዲሰሩ ማድረግ አለብን። በየአካባቢ ያሉ ወጣቶች መጠየቅም አለበት። ስለዚህ እነዚህ ጉዳዮች ላይ አስምረን መያዝ አለብን የሚል አንድ ጽኑ አቋም አለ።
አብዛኛው አካባቢ ላይ አይደለም። አሁን ያለው አጠቃላይ ክልሉ አጠቃላይ ሁኔታ አንጻር በምታይበት ሰዓት ላይ እኛ ያለፉት ጊዜያት የመጣንባቸው ሁኔታ ላይ ሰርቷል፣ እየሰራም ነው። አሁን ይሄን ያህል መከላከያ ሰራዊቱ ከኛ ጋር ሆኖ ባይሰራ ኖሮ ስታነሳ ለመገመት በጣም አስቸጋሪ የሆኑ ሁኔታዎች ይፈጠሩ ነበር። ግን እንደ ክልል መንግስት በጣም እናንተን ከልክ በላይ የምናመሰግነው በእርግጥ ኃላፊነታችሁ ቢሆንም ተግባራችሁ ቢሆንም ከልክ በላይ የምናገረው የኛ ክልል ከዚህ በላይ ዋጋ እንዳንከፍል መክፈል ያለባችሁ ሁሉ መስዋዕትነት ስለ ጉዳይ ለመፍታት ጥረት ብታደርጉልን እስካሁን ያለው ገዛ እጅግ አድርገን በጣም ህገወጥ ድርጊት የተሰማራው ኃይል የተለያየ ፍላጎት ያለው ኃይል ባዮች የእገሌ ለውጥ ያቀነቀነ ግን ለውጡን ወደ ኋላ የመቀል በሰራዊቱ ላይ ዘመቻ ስለከፈተ ህዝቡ አይደለም የከፈተው። ይሄ ኃይል እሱ ጸጥታ ከመጣ የህግ የበላይነት ከተከበረ መመለስ አለበት ብሎ ይሰራል። በየአካባቢ በመንጋ ይሰራል። ህዝቡን እርስ በራሱ ያጋጫል። ያንዱ ጥያቄ ለመመለስ እኮ ተጠያቂ ሌላኛው ስላልሆነ ማለት ነው። ጥያቄያቸው ሊለያይ ይችላል እንጂ ዋና እነሱ ሰውየውን አይደለም የሚፈልጉ። በሀገሪቱ ላይ ሰላምና መረጋጋት እንዳይፈጠር ስለሚሆን ጋር ተመሳሳይ ነገር ነው። ይሄ ችግር ለመፍታት ቆርጦ የሚገባ አመራር ስራው እንዳይሰራ ማድረግ፣ እንዳያሳካ ማድረግ፣ ስያሜ መስጠት፣ መፈረጅ ተመሳሳይ ነው እንደ ሰራዊቱ። ግን ፈርቶ ዳር የሚባል ነገር የለም። እስከ እየሰራ ያለ መንግስት ሰራዊት ነው። እኛም እንደ መንግስት የክልል መንግስት ሌት ተቀን ሆነን እናመሰግናለን አቶ